ሀና ባልጠበቀችው መልኩ ጉድ ሆናለች። ተፋጠዋል። ሶስቱም ፍቅረኞቿ አንድ ላይ አፋጠዋታል። እናንተ አንደበቷ እስከሚተሳሰር ድረስ ነው ጉድጓድ ጎንደር ትላለችው። ኤልያስም መጨረሻ ላይ ከች አላለም። መጀመሪያ እዝራ እና እሷ ቆመው እያወሩ ነበር። አሲር እና ተምቹ ሲያያቸው ከርቀት ወደ እነሱ ጠጋ ብለው ምን እያወሩ እንደሆነ ወይም ደግሞ ምን አይነት የፍቅር ቃላት እየተለዋወጡ እንደሆነ ለመስማት ጠጋ ብለው ነበር። ነገር ግን እዛ ከደረሱ በኋላ እዝራ ጥሩ ፊት እና ጥሩ ስሜት አልነበረውም። እንደውም ትንሽ ቆየት ብሎ ጭራሹንም ኤልያስ ከቻሳ ብሏል። እናም ኤልያስም ነገሩን ሲያየውና ሲያስተውል የሆነ ችግር እንዳለ ገብቶታል። በዛ መካከል ግን ሀና ለማውራትም ለመናገርም አንደበቷ እየተንተባተበ ነው። ምን አይነት ቃላት ማውጣት እንዳለባት ራሱ ጠፍቷታል። ቤተሰብ ሀናን እንደታያችኋት እኔ በጣም ነው የገረመኝ። አፋጀቻቸው እኮ አረ ገራሚ ነው። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? የኔ ቅኖች፣ የኔ ማሮች፣ የኔ ወዶች ላይካችሁ የታለ? ሀሳቢን በላይክ በእናታችሁ የኔ ቅኖች ማለት ነው። አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ነገር ግን እስኪ እየጠበቅኳችሁ ነው ላይክ እስከምታደርጉልኝ የኔ ቅኖች እና አትለፉኝሽ ማሮች፣ ወዳችኋለሁ ደግሞ እና ለማንኛውም ሀና ዛሬ በጣም አስቀኛለች። ጌታን ነው የምላችሁ፣ በጣም ነው ያሳቀችኝ። ኤልያስ፣ እዝራ፣ አሴር፣ ተምቹ ከዛ መሀል ላይ ሀና። እንደውም ኤልያስ ምንድነው ነገሩ? ምን እየተፈጠረ ነው? ወይስ ምን እያደረግሽ ነው ብሎ ሲጠይቃት ተንተባተበች። ኤልያስ ለምን መጣክ? እንዴት መጣክ? ለምን እዚህ ሰፈር ድረስ መጣ እያለች ነበር በጥያቄ ያስጨነቀችው። ሀና ግራ ተገብታለች። ከማጋ መሆን እንዳለባትም እያወቀች አይደለም። አስቃኛለች፣ ግን አናዳኛለች። ሀና የውሳኔ ሰው አይደለችም። መች ሰው ሆና እንደምትወስንም አላቅም። ቆይ አንድን ሰው አልፈልግህም ብሎ ሰው ከሚወደውና ከሚያፈቅረው ሰው ጋር አይኖርም እንዴ? እዝራንስ በዚህ ደረጃ ለምን ታሰቃየዋለች? አሁን በነገራችን ላይ ቤተሰብ እዝራና ኤልያስ ግብ ሳይገጥሙ አይቀሩም። ግን በጣም የሚያሳዝነው ነገር አንተን አልፈልግህም፣ ብትፈልግ ኖሮ ወደ እኔ አትመጣም ነበር ብሎታል። ያም ሆነ ይህ ኤልያስም ዝም ብሎ ይመለከታል ብዬ አላስብም። እንደዛ ስላለው ብቻ ተነስቶ ወደ ደሴ ይሄዳል ብዬም አላስብም። ለማንኛውም ግን ሀና እያደረገች ያለችውን ነገር እያወቀች አይመስለኝም። በኋላ የሚጸጽታትን ነገር አድርጋ ብቻ እንዳትቆጭ፣ አንዱንም ሳታገኝ ወይም ከአንዱ ሳትሆን እንዳትቀር ነው መፈራላት እውነት። ምክንያቱም አንድ ሰው ለአንድ ነው፣ ለስንት ትሆናለች ሀና? ያንንም ላለማስቀየም፣ ይህንንም ላለማስቀየም፣ አሴርንም ላለማጣት፣ ኤልያስንም ላለማስቀየም፣ ከእዝራም ላለመራቅ አስባችሁታል? ሰው እንደዚህ ያደርጋል እንዴ? እኔ በጣም የተናደድኩት በሀና። ያው ሁልጊዜ እንዳናደደችን ነው ለነገሩ፣ የተሰጣት ካራክተር ነው። ግን ቢሆንም ይሄ ደራሲ ተብዬው ለተመልካች ክብር ቢኖረው፣ በጣም ብዙ ሰው ነው በነገራችን ላይ ክብር ይኖርህ፣ ለተመልካች ክብር ይኖርህ ይባላል። እኔም ብዙ ጊዜ እላለሁ፣ ግን ክብር የለውም ለተመልካች። እንደዚህ መሆን የለበትም። ሀና አንድ ሰው ናት። በቃ አንድ ሰው መውደድና ማፍቀር ያለባት፣ የምትችለውም የምትኖረውም ከአንድ ሰው ጋር ነው። ስለዚህ አንድ ሰው ሶስት ሰው ላለማስቀየም አይሞክርም አይደል ቤተሰብ? በቃ እንደ ጓደኛ ከሆነ እንደ ጓደኛ ትወዱታላችሁ፣ ታከብሩታላችሁ። ነገር ግን እንደ ፍቅረኛ አንድ ሰው ነው፣ ወይም እንደ ትዳር አጋር አብሮ ለመኖር አንድ ሰው ነው የሚመረጠው። ስለዚህ አሴር ጋር ስትሆን አንተ እኮ መልካም ሰው ነህ፣ አንተን ማስቀየም አልፈልግም። ኤልያስ ጋር ስትሆን አንተ መልካም ሰውና ጥሩ ሰው የለም፣ ለኔ እንዳንተ የሚያከብረኝና የሚሳሳልኝ የለም። አንተ እኮ የመጀመሪያ ነህ ምናምን። ከአንተ ጋር ወደ ደሴ ለመሄድ ምንም እንትን አልልም፣ አልወዛገብበትም። እንዴት ነው እንደዚህ የምትለው? ግን ቤተሰብ ገብቷችኋል? ግን ጌታን እኔ ሊገባኝ አልቻለም። ወይ ሶስቱንም አግብታ በቃ ከሶስቱ ጋር ትኖር። እውነቴን ነው። መቼ በእኛ ባለንበት በሙስሊሞች ሀገር አሁን ለምሳሌ እዚህ ሳውዲ አረቢያ አንድ ወንድ 4 ሴት ማግባት ይችላል። ገንዘብ ካለው ነው። እሱም እኩል ማስተዳደር የሚችል ከሆነ ያገባል። አራቱንም አግብቶ አሁን ከዚህ በፊት ተሰራበት የነበረው ሰው የሚገርማችሁ ነገር የመጀመሪያ ሚስቱ እኔ ሰራባት የነበረችው የመጀመሪያ ሚስቱ ናት እና ትልቅ ሰው ስለነበረች ከሷ በኋላ 4 ምናምን አግብቷል።
እና በጣም ብዙ 60 ነው ምናምን ነው እስከ ልጅ ሰውየው። እና ግን ምንድነው ካላችሁኝ ማስተዳደር ይችላል። ያው እዚህ ሀገር ይፈቀዳል እስከ 4 ድረስ እሱ ማስተዳደር ከቻለ እና ወንድ ነው የምናውቀው። ሴት 3 ወንድ 1 ሴት ያንጋጋል እንዴ? ቤተሰብ ምን ትላላችሁ እናንተ? እና ወይም በቃ ትከፋፈልና አንድ እግሯን እዝራ አንድ እግሯን አሴር፣ ከዛ ደግሞ ከእግር በላይ ያለውን ጭንቅላቷን ሆዷን ምናምን ደግሞ ኤልያስ ይወሰዷ። በቃ ሌላ ምንም አማራጭ የለውም። ደራሲ እውነት 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 ምን ያስበክ ነው እንደዚህ ምስቅልቅላችንን አወጣን፣ ድራማውን ስርዓት አሳጣው። በዛ ላይ ደግሞ እንግዲህ ፋኖሲቲ በጣም ተቀይማለች፣ በጣም አዝናለች ማለት ነው። አቶ ኖላዊ ሄዶ ነበር። አቶ ኖላዊንም እንደ ውሻ አድርጋ ነው ያባረረችው። ግን አቶ ኖላዊ ይወልዳል? እውነት አይወልድም? እኔ እንደኔ የሚመስለኝ ውድ ቤተሰቦች አቶ ኖላዊ ልጅ አልወልድም ያላት ሀናን ምናልባት እሷን ለማሳደግ ብሎ እንዳይሆን ነው የምለው እኔ። እሷን ለማሳደግ ብሎ እሷን እንዳይከፋት ብሎ እኔ ሚስት አላገባም ስለሚላት ለኔ ብለህ ነው ሚስት ማታገባው፣ ለምን ሚስት አታገባም እያለ ስለምጨቀጭቀው ሚስት ባገባ ምን ይሰራልኛል? ልጅ አልወልድም፣ ስለዚህ ለዛ ነው ማላገባው ያላት ይመስለኛል ሳስበው። ሀሳቡ እንደዛ ይመስለኛል። ለማንኛውም ግን ያው ሀና ሄዳ መናገሯ በአንድ በኩል መልካም ነው፣ በአንድ በኩል ደግሞ መልካም አይደለም። ነገር ግን አቶ ኖላዊም ቢሆን ይህንን ነገር አምኖበታል። እንግዲህ ሄዶ ነበረ ከእሷ ጋር ማለት ፋኖስ ጋር። ነገር ግን ፋኖስ በጭራሽ ውሻ አድርጋ ነው ያባረረችው። ውሻመረ ክብር አለው እና በጣም ጮኸበት፣ በጣም ተበሳጭታ ምናምን ነው ከቤት ያባረረችው እና በጣም ነበር ያዘነው። እንግዲህ በነገራችን ላይ ምስኪን ነው በጣም አቶ ኖላዊ። ህይወት ያልተሳካለት ሰው ቢኖር ከዚህ ድራማ ላይ እሱ ነው። መልካም ሰው ነው፣ በጣም ቅን ነው፣ የዋህ ነው፣ ያለውን ማካፈል ልጆቹ ያልሆኑትን አሁን አሴርን እና ተምቹን ራሱ ምን ያክል እንደሚወዳቸው ለነሱ ምን ያክል ዋጋ እየከፈለ እንደሆነ ሁላችንም እያየነው ነው። ሁላችንም የምናየው ነው። ሰክረው ሲመጡ እንኳን ልብሳቸውን ጫማቸውን አውልቆ ምግብ ሰርቶ ሲያስታውኩ እንኳን ያስታወኩበትን እሱ አጽድቶ ምናምን ነው የሚቀበላቸው። እና አንዳንድ ጊዜ ህይወት በጣም ከባድ ናት። በሀና ምክንያት እንግዲህ ከአሴር ጋር ተቀያይመው ነበር። አሴርም ግን ያን ያክል አቶ ኖላዊ የሚያስቀይም ነገር አልተናገረውም። ዝም ብሎ ያው አንዳንድ ጊዜ እውነትም ግን ቤተሰብ ማለት ነው እንደው የወለዳችሁት ልጅ ከሌላችሁ በጣም ነው የሚያስጠላው። እውነት ህይወት እንደው ከምንም በላይ ገንዘብ ከመሰብሰብ ሚሊዮነር ከመሆን ምናምን በድህነት ልጅ ወልዶ ማሳደግ ነው የሚሻለው። በጣም ብዙ ነገር ተውበታላችሁ ልጅ ከሌላችሁ። ልጅ ነው ብላችሁ ያሳደጋችሁት እንደዚህ በአንድ ትንሽዬ ነገር ሲቀየር ሌላ ሰው ሆኖ ስታዩት ምናምን ውስጣችሁ በጣም ይዛል። እና አቶ ኖላዊንም ሁኔታውን ስታዩት እንደዛ ነው። ሀናን ራሱ አሁን ስንት ዋጋ ከፍሎ ነው ያሳደጋት ቤተሰብ፣ ስንት ዋጋ ከፍሎ። ግን እሱ አሁን ቤተሰቦቿን ስታገኝና የተሻለ ህይወት ስታገኝ ለአቶ ኖላዊ ያላት አመለካከትና ያላትን ሁኔታ እያያችሁት ነው። በፊት ምንድነው ስትል የነበረው? በጭራሽ አንተን ትቼ የትም ቅስቅስ አልልም፣ በፍጹም እኔ እነሱን እውነታውን እንደወጣና የእነሱ ልጅ እንደሆንኩ እንድረጋገጥ እንጂ አንተን ጥዬ የትም አልሄድም ነው ስትል የነበረው። ነገር ግን ህይወቷ ሲስተካከልላትና ነገሮቹ ሲሳኩላት ይኸው ምን እያደረገች ነው ያለችው? አቶ ኖላዊን በጣም እስከሚሰማው ድረስ ነው እሱን ትተው ወደ ቤተሰቦቿ እየሄደች እና ዝራንም ጋር ያው ህይወት ነው አይደለ እያደረገች ያለችው ነገር። እና አሴርም ቢሆን አሁን አሴርም እንግዲህ ለነሱ ያላደረገው ነገር የለም። አቶ ኖላዊ ለነሱ በጣም ብዙ ነገር ሆኖላቸዋል። ሲጠፉ እንኳን ትቦ ለትቦ ነው ሲፈልግ የነበረው ምናምን፣ ሲጠፉበት አያስችለውም። ሁልጊዜ ይወጣ ይፈልጋቸዋል። ምግብ አቅርቦ እንኳን ብቻውን መብላት አይችልም። እና አቶ ኖላዊ እግዚአብሔርን በጣም የሚያሳዝነው እዚህ ድራማ ላይ ህይወት በጣም ከባድ ናት። በህይወታችሁ ቤት ኖሯችሁ አግብታችሁ ልጅ ካልወለዳችሁ ህይወት በጣም ከባድ ናት። እና የአቶ ኖላዊ ህይወት እውነት በጣም ነው የሚያሳዝነኝ። እና አሁንም ቢሆን ከፋኖስ ጋር እንግዲህ እግዚአብሔር ይመስገን በቃ ካሁን በኋላ አግብቼ እኖራለሁ ምናምን እያለ ችቀዥቃዣ ሄዳለሁ ኮሰችባት ይሄንን ነገር። እሷም ሀገር እያዝልኝ እያለች እያበደች ነው ያለችው ማለት ነው ውድ ቤተሰቦች። እና አላሳዘነችውም ግን አቶ ኖላዊ? እውነት ድራማ ነው ግን ቢሆንም ላይክ ህይወት እንደዚህ ናት።
በትክክለኛውን ቦታ ማለት ነው። እና እዚህ ላይ ያበቃሉ ማሮችዬ። ላይክ አትርሱ።